በዚያም ቀን የሙሴ አማት ዮቶር እግዚአብሔር ለሙሴና ለሕዝቡ ለእስራኤል ያደረገውን ሁሉ እግዚአብሔርም እስራኤልን ከግብፅ እንዳወጣ ሰማ። በዚያን ጊዜ የሙሴ አማት ዮቶር መልሷት የነበረውን የሙሴ ሚስት ሲፓራን ሁለቱንም ልጆቿን ወሰደ። ከእነርሱ የአንደኛው ስም ጌርሳም ነበረ፣ አባቱ በሌላ ሀገር ስደተኛ ነበር ብሏልና። የሁለተኛውም ስም አልዓዛር ነበረ፣ የአባቴ አምላክ ረዳኝ ከፈርዖንም ሰይፍ አዳነኝ ብሏልና። የሙሴ አማት ዮቶርም ከልጆቹና ከሚስቱ ጋር በእግዚአብሔር ተራራ አጠገብ በምድረ በዳ ወደ ሰፈረ ወደ ሙሴ መጣ። ሙሴንም እኔ አማት ዮቶር ሚስትህም ከእርሷም ጋር ሁለቱ ልጆቿ መተንልሃል አለው። ሙሴም አማቱን ሊገናኝ ወጣ፣ ሰገደም፣ ሳመውም። እርስ በርሳቸውም ደህንነታቸውን ተጠያየቁ፣ ወደ ድንኳኑም ገቡ። ሙሴም እግዚአብሔር በፈርዖንና በግብፃውያን ላይ ስለ እስራኤል ያደረገውን ሁሉ በመንገድ የሚያገኛቸውን ድካም ሁሉ እግዚአብሔርም እንዳዳናቸው ለአማቱ ነገረው። ዮቶርም እግዚአብሔር ለእስራኤል ስላደረገው ቸርነት ሁሉ ከግብፃውያንም እጅ ስላዳናቸው ደስ አለው። ዮቶርም ከግብፃውያንና ከፈርዖን እጅ ያዳናችሁ ከግብፃውያንም እጅ ሕዝቡን ያዳነ እግዚአብሔር ይባረክ። ትዕቢት ባደረጉባቸው ነገር እግዚአብሔር ከአማልክት ሁሉ እንዲበልጥ አሁን አወቅሁ አለ። የሙሴ አማት ዮቶርም የሚቃጠል መስዋዕትንና ሌላ መስዋዕትን ለእግዚአብሔር ወሰደ። በእግዚአብሔርም ፊት ከሙሴ አማት ጋር እንጀራ ሊበሉ አሮን የእስራኤልም ሽማግሌዎች ሁሉ መጡ። እንዲህም ሆነ፣ በነጋው ሙሴ በሕዝቡ ሊፈርድ ተቀመጠ። ሕዝቡም በሙሴ ፊት ከጠዋት እስከ ማታ ድረስ ቆመው ነበር። የሙሴም አማት በሕዝቡ ያደረገውን ሁሉ ባየ ጊዜ ይህ በሕዝቡ የምታደርገው ምንድር ነው? ሕዝቡ ሁሉ ከጠዋት ጀምሮ እስከ ማታ ድረስ በዙሪያው ቆመው ሳሉ አንተ ብቻህን ስለምን ተቀምጠሃል? አለው። ሙሴም አማቱን ሕዝቡ እግዚአብሔርን ለመጠየቅ ወደ እኔ ይመጣሉ፣ ነገርም ቢኖራቸው ወደ እኔ ይመጣሉ፣ በዚህና በዚያ ሰው መካከል እፈርዳለሁ፣ የእግዚአብሔርም ሥርዓትና ሕግ አስታውቃቸዋለሁ አለው። የሙሴም አማት አለው፣ አንተ የምታደርገው ነገር መልካም አይደለም፣ ይህ ነገር ይከብድብሃልና አንተ ከአንተም ጋር ያለው ሕዝብ ትደክማላችሁ፣ አንተ ብቻህን ልታደርገው አትችልም። አሁንም እመክርሃለሁና ቃሌን ስማ፣ እግዚአብሔርም ከአንተ ጋር ይሆናል። አንተ በእግዚአብሔር ፊት ለሕዝቡ ሁን፣ ነገራቸውንም ወደ እግዚአብሔር አድርስ፣ ሥርዓቱንም ሕጉንም አስተምራቸው፣ የሚሄዱበትን መንገድ የሚያደርጉትንም ሥራ ሁሉ አሳያቸው። አንተም ከሕዝቡ ሁሉ አዋቂዎችን፣ እግዚአብሔርን የሚፈሩትን፣ የታመኑ የግፍንም ረብ የሚጠሉትን ሰዎች ምረጥ። ከእነርሱም የሺህ አለቆችን፣ የመቶ አለቆችን፣ የአምሳ አለቆችን፣ የአስርም አለቆችን ሹምላቸው። በሕዝቡ ላይ ሁል ጊዜ ይፍረዱ። አውራውን ነገር ሁሉ ወደ አንተ ያምጡት፣ ታናሹንም ነገር ሁሉ እነርሱ ይፍረዱ። እነርሱም ከአንተ ጋር ሸክሙን ይሸከማሉ፣ ለአንተም ይቀልልልሃል። ይህንም ብታደርግ እግዚአብሔር እንዲሁ ቢያዝህ መቆም ይቻልሃል። ደግሞም ይህ ሕዝብ ሁሉ በሰላም ወደ ስፍራው ይደርሳል። ሙሴም የአማቱን ቃል ሰማ፣ ያለውንም ሁሉ አደረገ። ሙሴም ከእስራኤል ሁሉ አዋቂዎችን መረጠ። በሕዝቡም ላይ የሺህ አለቆች፣ የመቶም አለቆች፣ የአምሳም አለቆች፣ የአስርም አለቆች አድርጎ ሾማቸው። በሕዝቡም ላይ ሁል ጊዜ ፈረዱ። የከበዳቸውንም ነገር ወደ ሙሴ አመጡ፣ ታናሹን ነገር ሁሉ ግን እነርሱ ፈረዱ። ሙሴም አማቱን ሰደደው፣ እርሱም ወደ አገሩ ተመለሰ።